ክርስቶስም ሰላም ላችኋል። እንደምን አደራችሁ? ዛሬ በወንጌሉ ላይ የተነበበው ትዝ ይላችኋል። ኢየሱስን ሶስት ግሩፖች አታክተውት ነበር እና የመጀመሪያዎቹ ሰዱቃውያን ናቸው። በጣም ከዛ ፈሪሳውያን የሚባሉ አሉ እና ጸሐፍት የሚባሉ አሉ። እነዚህ ሶስት ግሩፕ በአገልግሎቱ ዘመን ሁሉ ይከታተሉታል እና ሳኔድሪን የተባለች እስራኤልን የሚመራ ግሩፕ አለ። በትምህርትና በእውቀት የበረቱ ሃይማኖትና መንግስቱን እንዲመሩ የተሾሙ ናቸው እና የኢየሱስ ዝና የህዝቡ ላይ ተጽዕኖ ማምጣቱ፣ ህዝቡ ደግሞ እሱን መከተሉ ደስ አላሰኛቸው። ምክንያታቸው ህዝቡ ሁሉ ወደ ኢየሱስ ካዘነበለ እና ከሮማን መንግስት ጋር የሰጠንን ስልጣን ከእጃችን ያስወስድብናል፣ በሁለተኛ ምርጫ ህዝቡ ላይ መርጠን ይችላል በሚል ፖለቲካዊ እንድምታ አለው ከጀርባው እና በየተራ በህዝብ ፊት ሊያሳጡት የተሰጣቸውን ዘመን በከንቱ ጨረሱት በእውነት። እና ትዝ ይላችኋል ማርቆስ ቅድም የተነበበው ላይ ከሄሮድስ ተልከው ፈሪሳውያን በቃል የሚያጠምዱት ከቤተ መንግስት ተላከበት ይላል እና ከሄሮድስ የተላኩት እነዚህ ፈሪሳውያን ለቄሳር ግብርን ገብር አንገብር አሉት። የሄሮድስ ሴኩሪቲ ሰዎች ባሉበት እና ለዚህ የተመደቡ ሴኩሪቲዎች አሉ፣ ለዚህ የተመደቡ ፈሪሳውያን አሉ። ፈሪሳውያን በጥያቄ ያዋክቡታል፣ የመንግስት ባለስልጣናት ደግሞ ሪከርድ ያደርጉታል። ከባድ ነው። በህዝብ ፊት ነው ይሄን የሚያደርጉት። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር እያለ ይዘርራቸዋል፣ ግን ተስፋ አይቆርጡም። እና እንደገና ሰዱቃውያን ተነሱ። እነዚህ ሰዱቃውያን የሙታን ትንሣኤ የለም፣ መላእክት የለም የሚሉ ናቸው እና ሆን ብለው ሊያጠምዱት ብዙ ተመካክረው ያመጡበት ጥያቄ ይመስለኛል። በህዝብ ፊት በማናቸውስ ምክንያት ሚስቱን ቢፈታ ለፈታት ሴት የፍቺ ደብዳቤ ይስጣት ይላል ሙሴ። እና አንድ ሰው 7 ሰዎች አገባ፣ 7ቱንም ፈታ፣ በትንሣኤ ዕለት የትኛዋ ነች ሚስቱ አሉት። እነሱ የሙታን ትንሣኤ እኮ አያምኑ። ኢየሱስን ግን በህዝቡ ፊት ለማሳጣት ያመጡ ጥያቄ እና መጀመሪያ እንደዚህ አልነበረም። እግዚአብሔር ወንድና ሴት አረጋቸው። እግዚአብሔር ፍቺን አይፈቅድም። ስለልባችሁ ጥንካሬ ሙሴ የፍቺ ደብዳቤ ይስጥ እንጂ እናንተ ቃልና መንፈስን የማታውቁ ትስታላችሁ። የሙታን ትንሣኤ እንዳለ አታምኑምን? እኔ አብርሃም የይስሐቅ ያዕቆብ አምላክ ነኝ አለ እንጂ የሙታን አይደለም። ደግሞ በትንሣኤ ዕለት ሁሉም እንደ መልአክ ይኖራሉ እንጂ አያገቡም አይጋቡም ጭጭ አሉ። ታውቃላችሁ። ሆኖም ተስፋ አልቆረጡም። ከዛ ከነሱ መሃል ጸሐፊው ብቅ አለ። ጸሐፍት የቅዱስ ቃሉ ዕውቀት ያለው ቃላትን የሚሰነጥቁ ናቸው። በጣም መጽሐፍት ብሉይ መዝሙርና ትንቢት ቃልን ያውቃሉ። እና በህዝብ ፊት አንዱ ጸሐፍት ብቅ አለ። በየተራ እየተቀባበሉ እንደዚህ ተናግሮ ኢየሱስ አያውቅም፣ ከዚህም በኋላ ጠይቀው አያውቁም። የመጨረሻ ምት ወይም መልስን የሰጣቸው ታውቃላችሁ። ከህጉ ዋናና ፊተኛው የቱ ነች? ግርዘት ነው? መስዋዕት ማቅረብ ነው? ሰንበትን መጠበቅ ነው? የትኛው ነው ዋናው የሚል ትግል ያለበት ሰው ነው። አሁን ሶስቱም በአንድነት አገኛቸው ማለት ነው። ኢየሱስ ሊመልስለት የፈለገው ስለ ቅዱስ ቃላት ዝርዝር፣ ስለ መስዋዕትና ስለ መባ እንዲተነትንላቸው፣ በዛ መሃል የሚያጠምዱበት ሚዛን የሚደፉበት ለማግኘት ነው ይህን ጨዋታ የጀመሩት። ጌታ ግን ሁላችን የምንዘነጋውን በሰማይ አምላክ ዋናና ፊተኛ የሆነውን ትልቅ ቱንቢ ትልቅ ስዕል ፊታቸው ሳለ የምታውቁት ነው። እስራኤል ሆይ ስማ፣ አምላክ እግዚአብሔር አንድ እግዚአብሔር ነው እና ከህጉ ዋናና ፊተኛ ይቺ ነች። ይሄ ሙሴ ደጋግሞ የጻፈው ነው። በእርግጥ ዛሬ ኦሪት ዘጸአት ምዕራፍ 6 ከ1 እስከ 7 ነው የተነበበው። ተሳስተው ነው እንጂ ኦሪት ዘዳግም ምዕራፍ 6 ነበር መሆን ያለበት እና ትክክል ነው እንደዛ ሲሆን። እስራኤሎች ስማ፣ እግዚአብሔር አምላክ አንድ እግዚአብሔር ነው፣ እሱም በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልና ጉልበትህ አምልከው። እሱ ነው አንደኛ። ታውቃላችሁ፣ ይሄንን ለሰው እንሰጠዋለን አንዳንዴ ተሳስተን። አደጋ ነው። እንደዚህ ያለ ፍቅር ለሰው አይሰጥም። ሆሴ ለሚስቱ ሰጥቶ ነበር፣ የዓይንህን አምሮት እወስድብሃለሁ አሉ። ለእግዚአብሔር የሚሰጠውን ለሰው የሚሰጡ አሉ። ሰውን እንደራሳችን ከወደድን በቂ ነው።
እግዚአብሔርን ግን በፍጹም ልብና ነፍስ ነው የምንወደው። ታውቃላችሁ በዚህ ማዕረግ ያገኘው አብርሃም ነው። አንድ ልጅህን የምትወደውን ሰዋው ሲለው አቀረበለት። አሁን ገባኝ። እኔን በፍጹም ልብ እንደምትወድ ባልንጀራህን እንደራስህ እንደምትወድ ሚዛን ደፍተሃል። ስለዚህ በራሴ ምያለሁ አለው ማለት ነው። ታውቃላችሁ ስለዚህ አገልግሎትን፣ ባልን፣ ሚስትን፣ ልጅን በፍጹም ልብ እና ነፍስ ልንወደው የሚገባ አይደለም። እግዚአብሔር ነው ይሄን ማዕረግ ይሄንን ቁጥር 1 ደረጃ የሚገባው ማለት ነው። እና እሱን የምትመስለው ባልንጀራ እንደራስህ ውደድ፣ ከዚህ የሚበልጥ ትእዛዝ የለም። ይሄ የፍቅር ሕግ ካስቀመጠ በኋላ ሊጠይቁት አልደፈሩም። ኢቭን ፈሪሳውያን፣ ሰዱቃውያንና ጸሐፍት እጅ የሰጡ ይመስለኛል። እና አንዱ እንዲያውም በአእምሮ በትክክል መልሰሃል መምህር ሆይ፣ ከሚቃጠል መስዋዕት ከማንኛውም አገልግሎት ይልቅ እግዚአብሔርን በፍጹም ልብ ባልንጀራን እንደራስ መውደድ ትክክል ነው አለው። እጅ ሰጡ ማለት ነው። እኔ ዛሬ ላካፈላችሁ የምፈልገው ስለዚህ ስለ ፍቅር ነው። እና በቀላሉ ከእጃችን ሹልክ ብሎ በአገልግሎት በአንዳንድ መስዋዕቶች በመውጣትና በመግባት ፍቅርን እንዳንተካው ኤፌሶን ቤተክርስቲያን በፍጹም ልብሽ እንደደከም ካውቃለሁ። የኤፌሶን ሽማግሌ ኤፌሶን ቤተክርስቲያን ነገር ግን የቀደመውን ፍቅርህን ጥለሃል፣ ከወዴት እንደወደቅክ አስብ፣ ከአፌ ሳልተፋ ንስሐ ግባ እያለ ራእይ ላይ ያስደንግጡታል። የኤፌሶን ቤተክርስቲያን በአርኪኦሎጂ አሁንም የለችም ይላሉ ከምድር ላይ እንኳን ቤተክርስቲያኗ የምታውቁት ነው። ተቃራኒ እምነት 100% ወርሷታል። እና ሐሰተኞችን እኮ መንጥራለች። ወንጌል ለመስበክ አንደኛ ነች። ችግሩ ዋና የሆነው አጋፔ ፍቅር ጣለች። ፍቅር ከጠፋ ወገኖች ብዙ አደጋ ወደፊት አለ። እና ዛሬ እንድንካፈል የፈለኩት በእድር ላይ አንዴ ጠርተውኝ በረኞችም ላይ አካፍየው ይመስለኛል። ጳውሎስ ይሄ ጉዳይ ያስጨነቀው በፊልጵስዩስ ምዕራፍ 2 ላይ ያለው ስለ ፍቅር ላካፍላችሁ ነው በልቤ የሞላው። እና እግዚአብሔር እንዲያስተምረን እንጸልያለን። ስለ ፍቅር ከሁሉ ስለሚበልጥ ጉዳይ እንድንመካከር ፈልጌ ነው። ጌታ ሆይ አቤቱ አንዳንዴ ሳናቅ ኋለኛው ፊተኛ ይሆንብናል። ከአዝሙድ፣ ከእንሰላል፣ ከጤና አዳም ሁሉ አስራት መባ ታወጣላችሁ፣ ዋናውን ትተዋላችሁ አልካቸው። እግዚአብሔር ያ ዋና ምንድነው አሉ። ምሕረት ማድረግ፣ ባልንጀራን መውደድ፣ ከሚቃጠል መስዋዕትና ከሁሉ ይበልጣል እያልክ ደጋግመህ አስተማርክ። በቃልና በስራ የፍቅርን ጉልበት ገለጥክ። አሁንም ጌታ ሆይ ከአመጽ ብዛት የተነሳ የብዙዎች ፍቅር ይቀዘቅዛል። አቤቱ እስከ መጨረሻ በፍቅር እንድንኖር እርዳን። ያለን መስለን እንዳንወድቅ፣ የያዝን መስለን እንዳናጣ ጌታ ሆይ ራሳችን ፍቅር ከሌለኝ ራሴን መስዋዕት አድርጌ ብሰጥ ለድሆች ያለኝን ሁሉ የእግዚአብሔር ያክል ዕውቀት እንኳ ቢኖረኝ ምንም አይጠቅመኝም። ንፋስን እንደመጎሰም እንደ ጸናጽል ነውና ጌታ ሆይ ንፋስን ከመጎሰም ከከንቱ ድካም እንድታድነን፣ ከሁሉ የሚበልጥ ፍቅርን እንድታለማምደን፣ እንድታስተምረን፣ በፍቅር ስር ሰደን እንድንታነጽ በጸጋ እርዳን። ክብር ለአንተ ይሁን። ስለ ስምህ ብለህ ስማን። አሜን። ፊልጵስዩስ ምዕራፍ 2 ላይ ያለውን ነው ላነብላችሁ የምፈልገው። ፊልጵስዩስ ምዕራፍ 2 ከቁጥር 1 ጀምሮ በጌታ በኢየሱስ ስም አነባለሁ። በክርስቶስ አንዳች ምክር ቢሆን፣ የፍቅር መጽናናት ቢሆን፣ የመንፈስ ንብረት ቢሆን፣ ምሕረትና ርኅራኄ ቢሆኑ ደስታዬን ፈጽሙልኝ። በአንድ ሐሳብ ተስማሙ። አንድ ፍቅር፣ አንድ ልብ፣ አንድ ሐሳብ ይሁንላችሁ። ለወገን ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳን አታድርጉ። ነገር ግን ለእያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትሕትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። ይጠብቃሉ እባክህ አንድ ቀን እንኳ አሉኝ እና ብዙ ኃላፊነት ቢኖርኝም ግን ሄድኩ። ከገጠር ነው የመጡት። ታውቃላችሁ የሰላም እጦት፣ ኢኮኖሚ እጦት ብዙ ነገር ውስጥ እንዳሉ ገባኝ እና ያንን እነዛን አገልጋዮች እንድረዳ ነው የሄድኩት። በኋላ መልእክት አዘጋጀው። የሰጡኝ ርዕስ ልቤ ውስጥ አልገባልኝ እና የጠራኝን ሰው ፍቀድልኝ እባክህ፣ እኔ ልቤ ውስጥ አልሞላልኝ። ቄስ ፈቅጄልሃለሁ፣ በልቤ ያለውን ተናገር እና አዘጋጀው እና ሰጠሁት። በፕሮጀክተር ይተላለፋል። አሁንም አልሞላልህ አለኝ።
ለምንድነው አልሞላልህ የሚለኝ? ሰዎቹ ያሉበትን ሁኔታና መልእክቴ አልጣጣም አለኝ። ከዛ ልሰብክ 6 ሰዓት ያህል ሲቀር ከምሽቱ 6 ሰዓት ላይ እንቅልፍ አጣሁ። ይሄ ሁሉ ህዝብ ጌታ ሆይ ከገጠር መጥቶ ይሄ ሁሉ ብር ኢንቨስት ተደርጎ ይሄንን የተወደደ ሰዓት እንዴት ነው ማረገው? ውስጤ ሰላም አጣሁ። በኋላ ከምሽቱ 8 ሰዓት ላይ አሁን ያነበብኩላችሁ ጥቅስ መጣልኝ። እንዴ በውስጣቸው የመንፈስ አንድነት የለም እንዴ? ጌታው ይቅር አልተባባሉም እንዴ ስል ሰላሜ እየበዛ መጣ። ደስ አለኝ እና ደወልኩለት ላገልጋው። ለመጨረሻ ጊዜ አትታዘበኝ፣ መልእክት ቀይሬያለሁ አልኩት። ቄስ ፈቅጄልሃለሁ፣ በልብ ያለውን ተናገር እኮ ብያለሁ። አይ እኔ ስነግርህ ጻፍልኝ፣ ለመጻፍ እንኳን ጊዜ የለኝም። ጻፈ እና ሁሉን ጨረስ። ነጋ፣ ሌሊቱ ነጋ፣ አታምኑ ሳልተኛ እና ተራዬ ደረሰ። ሳያቸው ሁሉም አገልጋዮች በብዙ ሸክም ከእግዚአብሔር ረድኤት ለመቀበል ቁጭ ብለዋል። ከኔ በላይ ኃያላን ብዙ አስተምረዋል። በእርግጥ እኔም በልቤ ያለውን ዛሬ ያስተማርኳቸውን ነው ያካፈልኩት ለእናንተም እንዲሁ። ስለዚህ ሐዋርያው ጳውሎስ እስር ቤት ሆኖ በመስዋዕት ሊያልፍ ኔሮ ፈርሞበት የመጨረሻ ኑዛዜ ላይ ነው። በምጥ የወለዳት ፊልጵስዩስ ቤተክርስቲያን በጣም ኃያላን አገልጋዮች እነ ሊዲያ የተባሉ ታውቃላችሁ፣ የወህኒ ቤት ጠባቂ ሁሉ፣ አጋንንት የወጣላት ሴት ሁሉ እና በራእይ የተመሰረተች በመከራም የጸናች ፊልጵስዩስ ቤተክርስቲያን ወደ መቄዶንያና እናርዳን ተብሎ በጳውሎስ ፈቃድ ሳይሆን በእግዚአብሔር ፈቃድ የተመሰረተች ነች። ወህኒውን እየከፈተ ምድር እያናወጠ ያችን ቤተክርስቲያን ከመጠን በላይ በገንዘብ ባለጠጋ አርጓታል፣ በሰዎች ባለጠጋ አርጓታል። እና ጳውሎስ እስር ቤት ሆኖ ግን ድንጋጤ ገባው። ለምን? እንደዛ ሰማይ ጸጋ የፈሰሰላት ኢሮፕን በወንጌል እንድታጥለቀልቅ ለሪቫይቫል ምቹ እንድትሆን ነበር። ሆኖም ተሐድሶ እንዳይቀጥል በእግዚአብሔር ልብ ያለው የጊዜው ፕሮግራም እንዳይፈጸም ከውጭና ከውስጥ ሰይጣን ያዋክባቸው ጀመር። ከውጭ እነዚህ ውሾች ያላቸው የስተት አስተማሪዎች ያንኳኳቸዋል። ብዙ ያስጨነቀው እሱ አይመስለኝም። እና ነገር ግን ከውስጥ 2 ሴቶች በተለይ ተጣልተዋል። እነዚህ ስማቸው ሲንጤኬና ኤዎዲያን ይባላሉ። እና ግጭት ስለነበረ የመንፈስ አንድነታቸው እንደ ተሸነቆረ መርከብ ውሃ ይገባው ጀመር። የወንጌል ተነሳሽነታቸው ይቀዘቅዝ ጀመር። እና በዋጋና በራእይ የተመሰረተችዋ ቸርች ውስጥ ለውስጥ በመናቆር የወንጌሉን ጊዜ ማባከን ጀመሩ። ጳውሎስ መንፈስ ቅዱስ ብድግ አደረገው። እሱኮ አንገቱም ሊሰቡት በመጥረቢያ ቀኑ ቀርቧል። ያስጨነቀው ግን የቤተክርስቲያን ጉዳይ ነው። ብዙ ዋጋ የተከፈለባት ቤተክርስቲያን ብዙ ኢሮፕን እንድታጥለቀልቅ ከጌታ ራእይ የተቀበለው እዛው ፊልጵስዩስ ውስጥ መተራመስ ጀመሩ። የእግዚአብሔር የጊዜው አጀንዳ ከእጃቸው ሊያመልጥ እንደሆን ገባው። ለምን? በውስጥ የመንፈስ አንድነታቸውን መጠበቅ ስላቃታቸው። ቤተክርስቲያንን የሚያደክምና የሚያስረጃት አጋንንት አይደለም፣ አይችልም። ታውቃላችሁ፣ የማያምኑ ሰዎችም አይደሉም። ገንዘብ ማጣት አይደለም። እና ሽባ አድርጎ የሚያስቀምጣት የመንፈስ አንድነት ከውስጥ የጠፋለት አደጋው ጀመረ። እየሰመጠች እያረጀች ነው የምትሄደው። ታውቃላችሁ ለምን? እርስ በርስ ብንጣላ እግዚአብሔር ለማን ያግዛል? ዳር ቆሞ ያያል። ስትነካከሱ እንዳትጠፋፉ የሚለው ለዚህ ነው። ውጪ ሰው ቢመትትብኝ የሰማይ አምላክ ብድግ ይላል፣ ዋጋውን ይሰጠዋል። አጋንንትንም ታውቃላችሁ ዋጋውን ይሰጠዋል። ውስጥ ከሆነን ግን ይታገሰናል። ሁላችን የሱ ልጆች ስለሆንን ለአንዱ የሚያግዝ አይደለም፣ ተነካክሶ መተላለቅ። ስለዚህ እድሜያችን ብዙ ፍሬያችን ትንሽ ይሆናል። እሳት የሚለኮሰው ከ2 ሰው ሊሆን ይችላል። ታውቃላችሁ። እና እነዚህ ሰዎች ስለተጣሉ እስር ቤት ላለው ለጳውሎስ ሪፖርት ደረሰው። እና ልታረድ ነው፣ ቀኔ ቀርቧል፣ ጸልዩልኝ እባካችሁ ሲል አታውም። የሱን ተውና ስለ ቤተ ክርስቲያን ይሰብካቸው ጀመር። ለምን ጳውሎስ በፍጥነት ስለ ፍቅር ሊሰብካቸው ፈለገ? ወንድሜ ከኔ ይሻላል ብሎ በትህትና እንዲኖሩ ለመጻፍ ለምን ፈለገ? ከበርናባስ ጋር ተጣልቶ እፍታውን ቀምሶታል ይላቸዋል። በዚሁ በፊልጵስዩስ ውስጥ እግዚአብሔር የላካቸው ጳውሎስና በርናባስን ለመረጥኳቸው ስራ ለዩልኝ። እግዚአብሔር በአንጾኪያ ቤተክርስቲያን መንፈስ ቅዱስ በማያሻማ መንገድ ጳውሎስና በርናባስን ተጣምረው ወንጌል እንዲያዳርሱ መርጧቸዋል። ታውቃላችሁ፣ በጓደኝነት በውለታ
ረጅም ጊዜ አብሮ በመኖር አይሆንም። እግዚአብሔር ያጣመረው በምክንያት ነው አንዳንዱን ሰው እና ጳውሎስና በርናባስ ተከፋፉ ማርቆስ በተባለው ዮሐንስ ምክንያት። ለምን ጳውሎስ ማርቆስ ከኔ ጋር ሄድም አለ፣ በርናባስ ይሄዳል አለ። ተከራከሩ። ስለ ወንጌል የተከራከሩት ሳይጣሉ መስማማት ይችሉ ነበር። ተከፋፉ፣ የራስ ጉዳይ ተባባሉ። ከዚህ በፊት የተናገርኩ ይመስለኛል። ቀላል አይደለችም ያቺ ሰዓት። ስለዚህ በርናባስ ማርቆስ የተባለውን ዮሐንስን ይዞ ወደ ቆጵሮስ ወደ ሀገሩ ሄደ። ጳውሎስ ሲላስን ይዞ ሄደ። ሁለቱም እኮ ወንጌል ሰብከዋል። መንፈስ ቅዱስ እጅ በመጫን የላካቸው ፕሮግራም ግን ተፈጽሟል ማለት አይደለም። በርናባስ ከጳውሎስ ጋር ቢሆን ምን ሊፈጸም እንደሚችል እናንተ ገምቱ። በጣም አስተማሪና ልበሰፊ ነው። ጳውሎስ ደግሞ ዓላማ ተኮር ነው። አንዱ ያለ አንዱ እንዳይሆን አድርጎ ነው ያጣመረው። የራስ ጉዳይ ተብለው ተከፋፈሉ። አልተጻፈም እንጂ ብዙ ገድል የተቃጠለ ይመስለኛል። ብዙ ጊዜ የባከነም ይመስለኛል። ጳውሎስ ልምዱ አለው ልላችሁ ነው። ስለዚህ ነው በፊልጵስዩስ ቤተክርስቲያን ይሄ እንዳይደገም በተማጽኖ ነው የሚለምናቸው እና ደስታዬን ፈጽሙልኝ፣ የመጨረሻ ኑዛዜን ስሙልኝ እያለ ይለምናቸዋል። ምንድነው የሚለምናቸው? በፍቅር መጽናናት፣ የመንፈስ ህብረት፣ ምሕረትና ርህራሄ በመሃላችሁ እንዲሆን ይላቸዋል። ዛሬ አንድነትን መጠበቅ የምንችለው እንዴት ነው? በዚህ ርዕስ ነው ማካፈላችሁ። የመንፈስ አንድነት እንዴት ይጠበቃል? የድርጅት አንድነት አይደለምላችሁ፣ የፓርቲ አንድነት አይደለም። ይህ ቤተክርስቲያን የተለየ ነው። በመንፈስ ቅዱስ የሆነ በእግዚአብሔር ፈቃድ የሆነ የክርስቶስ ልብ የመንፈስ ቅዱስ ህብረት ያለበት አንድነት እንዴት መጠበቅ ይቻላል? ይህን አንድነት በመለማመድ በማንበብም አናመጣውም፣ በጾም ጸሎቱም አይገኝም። በእምነት ከክርስቶስ ተሰጥቶናል። ለመጠበቅ ግን ካልተጋደልን ይወስድብናል። በጣም ጠንካራ ኃይለኛ የምታድግ ቤተክርስቲያን አንዷ ምልክቱ ባጀቱ አይደለም፣ በፈረቃ ማምለኳም አይደለም፣ የጸጋ ስጦታ መብዛቱም አይደለም። እስከ መጨረሻ የምትሄድ እስከ ምድር ዳር የምትሄድ ድምጿ እንደ ነጎድጓድ የሚሰማ ቤተክርስቲያን አንዱ ምልክቱ የመንፈስ አንድነቷን የምትጠብቅ ከሆነ ብቻ ነው። አንድነት ካልጠበቅ መቼና እንዴት እንደምንፈርስ መቼና እንዴት እንደሚያቧቅሰን ሰይጣን እሱ ጊዜ ነው የሚጠብቀው። ስለዚህ በቡድን በዘር ይከፍለናል፣ ዋናና ተከታይ በሚል ይከፍለናል። ከዛ በዚህና በዛ እያለ ውስጥ ለውስጥ እንደርሾ ያደራጀንና አንድ ቀን ፍሽካ ይነፋል፣ ተላትመን ጨረስ። ስለዚህ ቁጥሯ እንደሚያድግ ለወንጌል እንደሚያድግ ባጀቷ እንደሚያድግ ሁሉ የመንፈስ አንድነትን ለመጠበቅ መጋደል ያለባት ቤተክርስቲያን ረጅም እንደምትሄድ ምልክቱ ነው። ጳውሎስ አደጋ አንዣቧል በፊልጵስዩስ ውስጥ። አንድነታቸው እንደተናጋ፣ አንድነታቸው መጠበቅ እንዳልቻሉ ሲገባው ፊልጵስዩስ ምዕራፍ 2 ጻፈላቸው። ታውቃላችሁ መለየትንም ይወድ መልካሙን ጥበብ ይቃወማል አይደል የሚለው ምሳሌ ላይ። መለየትንም ይወድ አንድነትንም አይወድ መልካሙን ጥበብ ሁሉ ይቃወማል። ሁሉ በጣም ከባድ ቃል ነው። ግብጽ 100% ክርስቲያን ነበረች በቤተ ክርስቲያን ታሪክ። ካቶሊክና ኦርቶዶክስ በማይረባ ስነ መለኮት ቴዎሎጂ ሲጣሉ የሚገባው ገባ። እነሱ ሲጣሉ ጊዜና ባጀታቸውን ሲጨርሱ ሌላ እምነት ሾልኮ ገባ። ሱዳን ክርስቲያን ነበረች፣ ቱኒዚያ ክርስቲያን ነበረች፣ ሰሜን አፍሪካ በሙሉ ክርስቲያን ነበር። በሙሉ ክርስቲያኖች በትንንሽ ቴዎሎጂ በሁሉም እኮ ልንስማማ አይገባም። መጽሐፍ ቅዱስ በጣም ጥልቅ ነው። በዋናው ከተስማማን ልብን በማስፋት የክርስቶስ አካል መጠበቅ ሲገባ አንዱ ዲኖሚኔሽን ከሌላው ጋር ተኩስ ጀመረ። አንዱ አንዱን ያወግዘው ያሳድደው ጀመረ። ሲበታተኑ አጀሬ ነገሰባቸው አብዛኞቹ። ወገኖቼ የመንፈስ አንድነት ቀላል አይደለም። የሁለት ሰው ጠብ አድርጋችሁ እንዳትቆጥሩት። የክርስቶስ አካል ስለሆነን ሁለት ሰው ከታመመ አካሉ ታመመ። ብዙ ጸጋ ተዳፈነ፣ መንፈስ ቅዱስ የሚያመጣውን ታድሶ አቆመ ማለት ነው። ስለ የመንፈስ አንድነት በምኞት በፍላጎት አይሆንም፣ በመጋደል ነው። መጋደል ምንድነው? እንቅልፍ ታጣለህ፣ በር ታንኳኳለህ። እባክህ አንድነታችን እንዲሆን ምንድነው ያላስማማን ነገር? ስለ ሁለታችን አይደለም፣ ስለ ክርስቶስ ወንጌል ሲባል በእኛ ምክንያት የሚጠፋ እንዳይገኝ፣ መንፈስ ቅዱስ እንዳያዘን፣ ፕሮግራሙን እንዳያጠፋው እንነጋገር፣ እንወቃቀስ። ካልተስማማንስ የሚያግዘን ሰውን ጨምራ። ከሁለት ሰዎች ጉዳይ ያልፋል።
አየ ባልንጀራዬ ከኔ ይሻላል ብለህ በክርስቶስ የነበረው ሐሳብ በትህትና ማሰብ ከጀመርን ከወንድማችን ጋር አንድ ልብ እንዲኖረን እንቅልፍ ሊኖረን አይገባም። ለምን ወገኑ ይሄ ከሌለ ሁሉ የለም። በከንቱ ደከም። የገነባው ይፈርሳል፣ የሰበሰብከው ይበተናል። ዋጋ የከፈልክለት እንደምናምን ይሆናል። ሁሉ ነገር ቢጠፋ አንድነት ካለ ታውቃላችሁ ሁሉ አለ። ስለዚህ ነው በአገራችንም ኢትዮጵያ ላይ የምመኘው በነገድ በብሔር በጎሳ ህዝቡ አንድ እንዲሆን፣ አንዱ ያለማውን አንዱ እንዳያጠፋው፣ አንዱ ጉድጓድ ለአንዱ እንዳይቆፍር አንድነት እንዲመጣ ለሀገር ደግሞ ለቤተ ክርስቲያን መጸለይ ግድ ነው። ዛሬ ማካፈላችሁ ይሄ አንድነት እንዴት ሊመጣ ይችላል? ጳውሎስ በግልጥ ምዕራፍ 2 ቁጥር 1 ወንድሞች ሆይ በክርስቶስ አንዳች ምክሬን ፈጽሙልኝ። ምን እናርግ? በፍቅር መጽናናትን ተለማመዱ። ምንድነው በፍቅር መጽናናት? ሁለት ነገር አንድ ላይ ገምዶ ነው የተናገረው። ፍቅርና መጽናናትን ትኩረት ስጡበት። ምን ማለት ነው? እኔ ተርጉም ያለው በሚቀልን አማርኛ በችግር ጊዜ ባልንጀራህን ፍቅሩን አሳይ። በችግር ጊዜ ለባልንጀራ ፍቅርን ግለጥ ማለት ነው። በፍቅር አጽናናው። በሐዘኑ፣ በችግሩ፣ በድካሙ፣ በመፍገምገሙ ሰዓት የበላይ ሆነ አማካሪ ሆነ ሳይሆን በፍቅር ልትደግፈው፣ ከጎኑ ቁም። አንዱን ይደግፈው፣ እንዳይናጋ ያለው ለሌለው እርስ በርስ መተጋገዝ እንድትችሉ በፍቅር መጽናናትን ተለማመዱ። መጽናናት ከባድ ነገር ነው ወገኖች። ህዝቤን ሁሉ አጽናኑ የሚለው ብዙ ሰው እንጀራ አላጣም፣ መጽናናት አጥቷል። ቤንዚል ተወዷል፣ አይዞ ቀን ያልፋል። ታመሻል፣ እጸልይልሻለሁ፣ በቴክስት በቃል በጣም ነው የሚያነቃቃው። ይገርምሃል፣ ያየኸውን መልካም ነገር ትንሽ እንኳን ጎሽ በዚህ ቃል ተጽናንቻለሁ፣ ይሄ ጸሎትሽ ልቤን ደግፏል፣ ያን ያደረክልኝ ውለታ አረሳውም። ማጽናናት እንደ ከሰል ይቀጣጠላል ማለት ነው። እና በፍቅር ማጽናናትን ተለማመዱ። ለምን? አንድነታችሁ ስር እንዲሰድ እንዲጸናም። በፍቅር መጽናናት ካልቻልክ አርቲፊሻል ክርስትና ይሆናል። ዝም ብሎ መሰባሰብ ሆኖ ቁጭ ይላል። እንደገባ ትወጣለህ። አንድም ሰው በፍቅር የማታጽናና ከሆነ በአፍ የሚያንጽና የሚረዳ ቃል ካላወጣ ቀኖቹ በከንቱ ተቃጠሉ። ስለዚህ ወንድምህን በፍቅር አጽናናው። በሐዘን ውስጥ ላሉ፣ በችግር ውስጥ ላሉ፣ በማነከስ ውስጥ ላሉ በፍቅር ሆናችሁ እርስ በርስ ተጽናኑ ይላል ጳውሎስ። ይህን ከሚያህል መከራ እግዚአብሔር አጽናናኝ፣ በተጽናናውበት መጽናናት ሌሎችን እንዳጽናና እግዚአብሔር አስተማረኝ የሚለው ለዚህ ነው። ማጽናናት የውጭ ሰው እኛን ሊደግፈን አይችልም በእውነት እርስ በርስ ካልተጽናናን። በዚህ ጉዳይ ዮሴፍ በጣም ጸጋ የሞላው ሰው ነው። ሸጣችሁኝ ችግር የለውም፣ እግዚአብሔር ለበጎ ተጠቅሞበታል፣ ከእናንተ በፊት እኔን ልኮኛል፣ አትጨነቁ። እንዲያውም ቤተ መንግስት ቀጠሯለን፣ ኑ ምሳ ብሉ ከኔ ጋር። ይሄው 300 ብር ሰጠዋችሁ፣ 5 ልዋጭ ልብስ ሰጠዋችሁ። እግዚአብሔር ይጎበኛችኋል፣ እግዚአብሔር ያወጣችኋል፣ ማርና ወተት የምታፈስ ምድር ያገባችኋል። ከዮሴፍ የሚወጣው ቃል እነሱ ያደረጉበትን ህሊናቸውን የሚያቆስል አይደለም። ህልም በነግራችሁ ጉድጓድ ጨመራችሁኝ፣ ኢየሱስ ጌታ ነው አላለም። ምንም አስፈላጊም አይደለም። የዮሴፍ ታላቅነት ትርጉም የለውም። በዮሴፍ ላይ ያደረገው የእግዚአብሔርን ስራ ለወንድሞቹ ጸጋ ሲያከፋፍል አያሸማቀቃቸውም። እኔ ለጊዜው ቀዳሚ ሆኜ በግብጽ ውስጥ ፕራይም ሚኒስተር ብመስልም እግዚአብሔር ግን ከሞትኩ በኋላ የሚጎበኘው እናንተን ነው። እኔ እኮ ከነዓን አልገባም፣ እናንተ ነው የምትገቡት። እንዲያውም አጥንቴን ተሸክማችሁ እኮ የምታወጡኝ እናንተ ናችሁ። እለምናችኋለሁ ማሉልኝ፣ ከሞትኩ በኋላ አጥንቴን አባቶቼ ጋር መቀበሩልኝ። እኛ እናስፈልጋለን፣ በደንብ ነው የምታስፈልጉኝ ወንድሞቼ፣ እግዚአብሔር ሊጎበኛችሁ የቀጠራችሁ እያለ የተከሰሰውን አእምሯቸውን በሚያጽናና አካል አቀማቸው። እንዲያውም ሙሴ ሲጽፍልን ከቤተ መንግስት ሲወጡም ከዮሴፍ ዘንድ ሲወጡም ደስ እያላቸው ወጡ ይላል። የሚገርም ነው። ዮሴፍ ከሞተ በኋላ አልቀበሩትም። አጥንቱን ቤታቸው በሽቶ አሽተው አስቀመጡት። 420 ዓመት አስቀመጡት። በምድረ በዳም ሲሄዱ ሁሉን ትተው ሄዱ። ዮሴፍን አጥንት እንደ ታቦት ተሸክመው ወጡ። አታምኑ። ለምን? ስላጽናናናቸው ከእሱ ጋር ያለው አንድነታቸው ሊበጠስ አልቻለም። በማጽናናት የተገነባ ነው። በሐሜት አይደለም፣ በማጉረምረም አይደለም፣ በክፉ ቃል አይደለም፣ በቁጣ አይደለም። በማጽናናት የተገመደ ስለሆነ ማንም ሊበጥሰው አልቻለም። በፍቅር እርስ በርስ ተጽናኑ የሚለው ለዚህ ነው። ጳውሎስ
ወህኒ ቤት ሊገደል ያለው ሰው ፊልጵስዩስ ቤተክርስቲያንን ያጽናናቸዋል። የተገላቢጦሽ ነው። እሱን ነበር ማጽናናት የሚገባቸው። ነገር ግን እሱ ሞት የተቀጠረለት የታሰረው ተፈታን የሚሉትን ያጽናናቸዋል። የሚገርም ነው። ኢያቢስ ዘገለዓድ የሚባል አንደኛ ሳሙኤል 11 ከዚህ በፊት የተነጋገርን ይመስለኛል። እና አንድ ንጉስ መጣባቸው። ቀኝ አይናችሁን አውጡና ስጡኝ። ለምን? በቃ ፈልጌያለሁ። ሳኦልም ሰማ። ሳሙኤልና ሳኦልን የማይከተል በሬው እንደዚህ ይታረዳል ብሎ ጦርነት አወጀ። ሳኦል አይናችሁን አወጣለሁ ያለውን ንጉስ በጦርነት ድል ነሳላቸው። በጭንቅ ሰዓታቸው ከጎናቸው ቆመ። ከዛ በኋላ ሳኦልን ይዩት፣ 85 ካህናት ገድሏል። የኖብ ከተማን አጥፍቷል። ህፃናትን ሁሉ ገድሏል። ሳኦል ክፉ መንፈስ አድሮበታል። እና ልብሱ ሲቀደድ መንግስቱ ከሱ እንደተወሰደ ሳሙኤል ነግሮታል። ዳዊት በፋንታው የተቀባ፣ ፍልስጤሞች በጊልቦዓ ተራራ በቀስት ያሰቃዩት፣ አንገቱን ቆርጠው የገደሉት ተራ ሰው ሆነ። ከሰው ሁሉ ልብ ሳኦል ራቀ፣ መንግስቱ ፈረሰ። ነገር ግን ቅድም ያልኳችሁ እነዚህ የኢያቢስ ገለዓድ ሰዎች ልብ ግን አንድነታቸውን ከሳኦል ሊበጥሱት አልቻሉ። ለምን? በመከራ ሰዓት ዋጋ ከፍሎ አጽናንቷልና ሳኦል በልባቸው የተገመደ ነው። እና ሳይፈሩ ሌሊቱን ሙሉ ገሰገሱ። የሳኦልን አስከሬን ከተራራ ላይ አመጡት። የንጉስ አቀባበር ቀበሩት። ዳዊትም ሰምቶ ባረካቸው። ማንም ሊያደርገው በማይችለው ሰዓት ከሳኦል ጋር ያላቸው አንድነት ምን ገመደው? እንደ አዞ ቆዳ እንዴት ተጠጋጋ ብትሉ በመከራቸው ሰዓት በፍቅር አጽናንቷቸዋል። የማጽናናትን ኃይል እኮ ልነግራችሁ ብዬ ነው። እና ዝም ብለን ለራሳችን ውጠን እንዳንሄድ ሌላውን የሚያንጽ ህይወት የሚሰጥ ቃል እንድንለማመድ፣ ወንድምን የሚጎዳ ቃል እንድንጠበቅ ስለ ወንጌል ስንል በመጽሐፍ በብሉይና በአዲስ ኪዳን ተጽፏል። እቺ ማርያም መቅደላዊት የምትባለው ብዙ አሳ የበላ ፈውስ የበላ ሁሉ ተበትኖ እነ ጴጥሮስ ሐዋርያቱ ሁሉ ትተውት ማርያም ብቻ ከመቃብሩ ጋር ቁጭ አለች። ኢየሱስ አታክልተኛ መስሎን የተገለጠላት። አንቺ ሴት ምን ታደርጊያለሽ? አታክልተኛ መሰላት። ዶማ ይዟል፣ አካፋ ይዟል፣ አለባበሱ ነው እኔ አላውቅም። ጌታዬን እባክህ የት እንደሆነ ንገረኝ፣ ወስደው ከሆነ ምን ያደርግልሻል? ሞቷል እኮ። አይ ቢሞትም መሞቱን ማውቃለሁ፣ መቀበሩን አይቻለሁ። አስከሬን ቢሆንም እኔ ወስደዋለሁ። ተወስጂዋለሽ? አይከብድሽም? አይከብደኝም። አይሸትሽም? አይሸተኝም። እባክህ የት እንደሆነ ንገረኝ። ፈተናት። እንደዚህ የተጣበቀ ፍቅር ከየት አመጣች ብትሉ 7 አጋንንት ሲያሰቃያት ፈጥኖ ደርሶ ነፃ ያወጣት ኢየሱስ ስለሆነ ነው። ልትረሳው አልቻለችም። በመከራ ሰዓት ከጎኗ ስለቆመ፣ እንደ ጴጥሮስ አማት በንዳዷ ሰዓት ከጎኗ ስለቆመ፣ ስላጽናናት፣ ነፃ ስላወጣት ፍቅሯ ከሞት የበረታ ሆኖ ቁጭ አለ። የመጀመሪያው የወንጌል አብሳሪ፣ የመጀመሪያው ትንሣኤ ተመልካች፣ የመጀመሪያው ብስራት ሰሚ ሆና ቁጭ አለች። አንድነታችን እንዴት ማጠናከር እንችላለን ወገኖች ሆይ? አንዱ ለአንዱ ሲያማው ተው እናጽናናው። ወንድሜን ሐሜትን አልሰማም፣ እንጸልይለት። ብዙ ሰርቷል እኮ ይሄ ድካም ቢኖርበትም የሚያጽናና ቃል ሲበዛ ሰይጣን መቀመጫ ያጣል። ስለዚህ አንዱ አንዱን እየተቀበለ ካማው እንደክማለን፣ ማገልገል እንደክማለን፣ መጸለይ እንደክማለን። ቤተክርስቲያንን ያስጠላን ይችላል ወገኖች ሆይ። አንድነትን የሚያፈርሱ መጽናናትን የሚቀንሱ ነገር ስንሰማ እምቢ ካላል ተባባሪ ከሆነን ቤተክርስቲያን እየደማች ትመጣለች፣ እየደከመች ትመጣለች። ማጽናናት። ማርያም ለወንድሞቼ ሄደሽ ተነስቷል በይ። በተለይ ለአንድ ሰው ንገሪልኝ በስሙ። ለማን ልንገርልህ? ለጴጥሮስ። ጴጥሮስ ተነስቻለሁ። ተነስቼ ባህለው አይደለም ተነስቼልሃለሁ ወይ? ኢየሱስ ተነስቷል አይቼዋለሁ። አየሽ? ዋው! ምን አለሽ? ለአንድ ሰው ነው በስም ቴክስት ያደረገው። ለማን? ለጴጥሮስ። እንዴ 3 ጊዜ ሸምጥጬ ክጀው ጴጥሮስ አለሽ? በእውነት ነው የምልህ። ዮሐንስ የኔን ስም አልጠራም፣ ያንተን አልጠራም። እኔ ለምን እንደሆነ አላውቅም። ለምን? ደካማው ብልት ክብር የሚያስፈልገው እሱ ነው። የከበረው ዮሐንስ፣ ወቀሳ የሌለበት ዮሐንስ አያስፈልገውም። እንደ ጌሾ በጸጸት የሚወቀጠው ጴጥሮስ ነው የሚያስፈልገው። ጴጥሮስ ተነስቼልሃለሁ። ባህር ዳር ተገናኙ። የዮና ልጅ ስምዖን ሆይ
የሚበላ አለ እንዴ? የኔን ብቻ ሳይሆን የአባቴንም ስም ጠራ። በደንብ ነው። አላቅም ብዬ ስረግምህ አልነበረም? ጴጥሮስ አለ ሆይ የሚበላ ካንተ ጋር መብላት እፈልጋለሁ። ወይ ጉድ! 40% ይቀርፍለታል። ሲያጽናናው እኮ ነው። የዮና ልጅ ስምዖን ትወደኛለህ? እኔ ትጠላኛለህ ነው ትወደኛለህ ነው? ተሳስተህ ነው እንዴ ጌታ ሆይ? ትወደኛለህ ሆይ? ነፍሳችሁ በሰይፍ ነው የሚሰነጠቀው። እንዲህ አለ ሰው እንዲወድ ትፈልጋለህ? በበደለ ጊዜ ፍቅርን ግለጥለት ይላል ቃሉ። ፍም ከመረበት እኔን ትወደኛለህ? አዎ። ለምንድን ነው እንደዚህ የጠየከኝ? በጎቼን፣ ግልገሎቼን፣ ጠቦቶቼን ልሰጥህ ነዋ። ብርና ወርቅ ነው ሰው ነው የምትሰጠኝ? ሰው ነው የምሰጥህ። ለእኔ ለካዲው፣ ለአንተ ለካዲው። ጴጥሮስ ኮምፕሊትሊ የተቀየረ ይመስለኛል። እኔን እንደ ጌታዬ ወደ ላይ አይደለም ዘግዝቃችሁ ስቀሉኝ። ወደ ላይ ነው የምንሰቅለው። አልፈልግም፣ ዘግዝቃችሁ ስቀሉኝ። ፍቅሩ አቃጠለው። ከኢየሱስ ጋር ተጣበቀ። በደስታ ተዘግዝቆ ሊሰቀልለት ፈቀደ። ይገርማችኋል። በሴት ፊት እንዳልካደው ተዘግዝቆ ለመሰቀል አላፈረበት። ነደደ። ለምን አነደደው? አጽናናዋ። በፍቅር አጽናናዋ። አንተ ከሃጂ እወድሃለሁ እያልክ ትፎክራለህ። 3 ጊዜ ትክደኛለህ። መካድ ሳያንስ ተራገምከኝ እኮ እኔን አላለውም። ምን አይነት አምላክ ነው ወገኖች? አንድነታችን እንዴት ይጠበቃል? ባገኘው አጋጣሚ ሁሉ በፍቅር ማጽናናት ስትጀምር ነው። የሚደግፍ ቃል ስትናገር ነው። የሚጤስ ጧፍ አይጠፋም። ያን የተቀጠቀጠ ሸንበቆ አይሰበርም። ቃላት ይደግፋሉ፣ ቃላት ይሰብራሉ። ታውቃላችሁ፣ ሞትና ሕይወት ምላስ ላይ ነው። ብዙ ጊዜ የገነባውን በ5 ደቂቃ ድምጥ ማጡልት እንደ እሳት ነው ይላል አንደበት። የፍጥረትን ሩጫ ያዘገያል አይደለም፣ ያጠፋል። ለአገልግሎት ያለህ ሩጫ እንክት ያደርገዋል። ታውቃላችሁ፣ ለአገልግሎት ያለህን ሩጫ ያጣድፋል። በአንደበት ላይ ያለ የፍቅር ማጽናናት አንዳንዴ ብዙ ተደርጎለት ምንም እንዳልተደረገ በአንድ ስህተት አፈርድሜ ለመክተት የተሰናዱ ትክክል አይደለም። ሰው በብዙ ሊሳሳት ይችላል። የሰራውን ዋጋ ግን ማጣጣል ተገቢ አይመስለኝም። ለአገልግሎት አቅም ያጣሉ እንዲህ ያሉ ሰዎች። ካለዛ አንድነት እንዴት መጠበቅ እንችላለን? በፍቅር ማጽናት ስንችል ነው። ሁለተኛ እዛው ላይ ምዕራፍ 2 ላይ ምን ይላቸዋል? ምሕረትና ርህራሄ። ሁለቱ ቃል በአንድ ዕለት እንዴት እንደጻፈው እገረማለሁ። ርህራሄ ብቻ አይደለም፣ ምሕረትና የምትምረው በርህራሄ መሆን አለበት። የምታጽናናውስ በፍቅር ሲሆን ነው የሚያምረው። በብር ሳህን ላይ እንዳለ እንደ ወርቅ እንኮይ የጊዜው ቃል እንደሚያምር በፍቅር ስታጽናና በጣም ውበቱ ይጨምራል። እኔ ሀብታም ነኝ አንተ ደሃ ነህ በሚል አይደለም፣ ወንድማማችንን። ዛሬ ገንዘብ አታል፣ ነገ እኮ ትረዳኛለህ። ዛሬ ተረኛ ሆንኩ እንጂ ቃል ሰባኪ ሆንኩ እንጂ እኔ ማዝኜ ቃል የሚያጽናና ቃል የምሰማበት የምመኝበት ቀን ይመጣል። እርስ በርስ ጸጋ የምንከፋፈል ነን። በፍቅር ማጽናናት ይሄ እኮ ነው። የበላይነት እንዲሰማ ሳይሆን የበታችነት እንዲሰማቸውም ሳይሆን እኩል ጸጋ መተላለፍ እንዳለበት ለማስረዳት በክርስቶስ የነበረ ሐሳብ ይሄ ነው። አንድነታችን እንዴት ይጠበቃል? በፍቅር ማጽናናት ስንጀምር። ሁለተኛ በርህራሄ መማር። ጴጥሮስን ስለማረው እኮ ነው እንጂ ስላላወቀ አይደለም። ምሕረት በሌለበት አንድነት አይኖርም። አምና እንደዚህ ብላይ ነበር ሴፍ ካረክ፣ ካቻምና እንዲህ ብሎኝ ነበር ብለህ እየደመርክ ካስቀመጥ መፈንዳቱ አይቀርም ቸርቹ። መማር ከይቅርታ ይለያያል። ይቅር ያልከውን በሌላ ቀን ማንሳት ትችላለህ በፍርድ ቤት ሕግ። የማርከውን ግን ለዘላለም አትችልም። ታውቃላችሁ፣ በምሕረት ለዘላለም ይዘጋል ፋይሉ። ብትበድልም አንድ ነው የሚባለው። ያለፈ ፋይል አይከፈትብህም። ስለዚህ በርህራሄ ማር፣ ሲበድልህ ይቅር በለው። ፍቅር እኮ ማለት ይሄ ነው። ፍቅር የበደሉትን አይቆጥርም፣ በደልን አይቆጥርም። ፍቅር ስሜት አይደለም። ፍቅር በስራ የሚገለጥ ነው። አንዱ የፍቅር ምልክት ምንድን ነው? ፍቅር በደልን 1 2 እያለ አይቆጥርም። ሁሌ ትኩስ ነው። አምላክ ቢቆጥርብን ማን ነው ድርሽ የሚለው? እዚህ ሁሌ እንደ ፈገግታ፣ ሁሌ እጁ ተዘርግቶ፣ ሁሌ ምንም እንዳልበደልን እንኮ የሚቀበለን። እኛ ግን አንዳንዴ ተገላቢጦሽ ነው፣ እንደምራለን።
ኤምአርአይ ቢነሳ አንድ 6-7 ፋይሎች አይጠፉም። ቁጭ ይላሉ። ቁጭ ብለው አይቀሩም። ደምን ይጨምራል፣ ስኳርን ይጨምራል። ስኳርና ደም ግፊት ከዚህ የተነሳ ነው ማለት አይደለም። ሆኖም ጤናንም ያውካል። ቂም በቀል እኔ አሁን የሄድኩባቸው ከተሞች ሰበኩ ያልኳችሁ ለዚህ ነው። ህዝቡ ላይ ጫና፣ ይቅር ማለት፣ በርህራሄ መማር። እኔ እናንተ ወንድማማችንና እንጣላ፣ የፈለከው ምረጥ። ሰዶም ገሞራ እንደ እግዚአብሔር ገነት ስለነበረች እሷን መረጠ። ችግር የለም ውሰደው፣ ብቻ እንጣላ እንጂ ፈለከው ውሰደው። እኔ እናንተ አንጣላ። ለምን? ከተጣላን ሰማይ ዝግ ነው። ከሎጥ ጋር በፍቅር ሲቋጨው ራእይ ማየት ጀመረ አብርሃም። እና ሰዶም ገሞራ ውስጥ ሲኖር 5 ነገስታት መተው ማረኩት ሎጥን። ቀዳሚውን ይዞ እኔ ነበርኩ ዋና እና ምርጫ ለኔ ሳይሰጥ እፍታውን ወስዶ የራሱ ጉዳይ የዘራውን ያሳጨደው አላለም። ሌሊቱን እየገሰገሰ ሎጥን ለማዳን ከ5 ነገስታት ጋር ሻቦላ ገጠመ። ከ5 ነገስታት ጋር አታምኑ፣ የሞት ወረዳ ውስጥ ገባ እኮ ማለት ነው። ገንዘብ ወዶ የአይን አምሮት ተከትሎት በጸሎት ረዳዋለሁ ጌታው ይርዳው አላለም። 318 ብላቴና መምሬ ስኮል አውናን የጦር ጓደኞቹን ይዞ ሌሊቱን ሙሉ ጦርነት ውስጥ ጥልቃል አብርሃም። እግዚአብሔር ጣልቃ ገብቶ ባያድነው ቃል ኪዳን ያለው ሰው በመሆኑ ብቻ አዳነው እንጂ አብርሃም ሊሞት ይችል ነበር። ስለምንድን ነው የሚሞተው? ስለ ወንድሙ በርህራሄ ስለማረው ቂም ስላልያዘበት። መልከጼዴቅ መንገድ ላይ ተገናኘው። አብርሃም አንተ የተባረክ ነህ አለው። መልከጼዴቅ የኢየሱስ ምሳሌ ነው ይላሉ። ባረከው አብርሃምን። ከአብርሃም የሚበልጥ ነው ማለት ነው። አብርሃም አስራት ሰጠው፣ ከአብርሃም የሚበልጥ ነው ማለት ነው። ክርስቶስ በስጋ ተገልጦ ነው። መልከጼዴቅ አባትና እናት የለውም። ምን አይነት ንጉስ ነው? ምርምር ይጠይቃል በርግጥ። ሆኖም የሰማይ አካላት መልከጼዴቅን ተውሶ ወይም ኢየሱስ ራሱ አብርሃምን በመንገድ ላይ ተገናኘው። ገድልህን አይቻለሁ አብርሃም። ከሎጥ ጋር የምትኖረው ስለጠቀመ ብቻ አይደለም። ያንተ የሆነውን ዋናውን ድርሻ ወስዶ እያለ ቀዳሚ አጎቱን አንተን በአንተ ምክንያት መባረኩን ክዶ እያለ ወንድምህን ለማዳን ጦርነት ውስጥ ገባ። ባልንጀራዬ ከኔ ይሻላል በሚል የክርስቶስ ልብ ውስጥ ኖርክ። አብርሃም የተባረክ ነህ አለው። ታውቃላችሁ፣ በፍቅር በርህራሄ መማር ካልቻል ዋጋ መክፈል አንችልም። የማይራሩ የማይምሩ ብዙ አሉ። ካልነካኸው አይነካህም፣ ከነካኸው አለቀል። አይራራም፣ አይምርም። ሊያገለግል ይችላል። የሳር ቤት ገነባ፣ የአሸዋ ቤት፣ የቅጠል ቤት፣ እሳት የሚያነደው ብድራት የሌለው ከንቱ ኑሮ። ከፍቅር ውጭ ያለውን ሁሉ እግዚአብሔር አይቀበለው። ወንድምን ካልወደድክ መስዋዕትን አስቀምጠው በከንቱ ከምትደክም እግዚአብሔር አይቀበለውም። የማታውን እግዚአብሔር በፍጹም ልብ ይወዳል ማለት አትችልም። ትንሹ ወንድምህን ካልወደድክ ምልክቱ እሱ ነው። ፍቅር የሌለው በጨለማ ይኖራል፣ አንዳች አያውቅም። ዮሐንስ ላይ ቅድም ያነበብነው ነው ታውቃላችሁ። ስለዚህ ነው ፈሪሳውያን ሰዱቃን እየተከታተሉ በጥቅስ ያዋክቡታል። ጉዳዩ የጥቅስ ጉዳይ አይደለም፣ የፍቅር ጉዳይ ነው። ጸሐፍት ብሉይን ታገላብጠዋለህ፣ አትኖረውም። አንዱ ነው የተናገርከው ቃል ትክክል ነው ትለኛለህ። ከመንግስተ ሰማይ ግን ሩቅ አይደለህም ማለት ውስጥ የለህም ማለት እኮ ነው። ምጽአታ ያነጋገር ነው። ቃል ታውቃለህ፣ መንግስተ ሰማይ ውስጥ ግን የለህም። ለምን? ባልንጀራ ከራስ እንደሚሻል በፍቅር አይደለም የሚመራ። ፍቅር ሳይሆን አገልግሎት ነው። ፈሪሳውያን አስማት፣ አስራት፣ አዝሙድ፣ እንሰላል፣ ቀብጥርሶ እያንዳንዱን እንስላል እኮ በመነጽር የሚታይ ነው። ከ10 እንስላል አንድ ታወጣላችሁ አስራት። ጉድ ነው እንደው። ትክክል ናችሁ እኮ ዋናውን ምሕረት ማድረግ ግን አትችሉ። እኔ ልትገሉኝ ነው ስለ ሰው በቂም ይቅርታ ማድረግ አትችሉም፣ ቂመኞች ናችሁ፣ አልቀበላችሁም አላቸው። ታውቃላችሁ፣ በርህራሄ መማር። የመንፈስ አንድነት እንዴት ይጠበቃል? በፍቅር ማጽናናት፣ የበደሉንስ በርህራሄ መማር ስንችል ያቺ ቤተክርስቲያን በጣም እያደገች ማንም ሊቋቋማት እስከማይችል ድረስ ኢሮፕን የምታነቃንቅ ሆነች። ፊልጵስዩስ ታውቃላችሁ፣ ብዙ ኢሮፕ ከፊልጵስዩስ ተወንጭፈው ነው አገልጋዮች፣ ቤተ መንግስት ዘበኞች ሳይቀር ወንጌል የሰሙት። የጳውሎስ ንግግር ወደ ልባቸው የገባ ይመስለኛል። ኃያል ቤተክርስቲያን፣ ተመስጋኝ ቤተክርስቲያን፣
የደስታ ምክንያት ቤተክርስቲያኑን አቆጫለች። በሁለት ነገር በክርስቶስ የነበረው ባልንጀራዬ ከኔ ይሻላል የሚለው ምሳሌያዊ ፍቅር መለማመድ ጀመሩ። አንደኛ በዛች ቤተክርስቲያን እንደ አዋጅ የሆነው በፍቅር ማጽናናት፣ በርህራሄስ የበደለው ነው መማር ጀመሩ። መንፈስ ቅዱስ ውስጣቸው ገባ። ሪቫይቫል ተጀመረ። የገባ ሁሉ ፊልጵስዩስ የነካ ያችን ቤተክርስቲያን በኢኮኖሚ መባረክ፣ በመንፈሳዊ ነገር መባረክ ጀመረ ማለት ነው። ወገኖች ሆይ ለምንድን ነው ዛሬ ይህን የምናገረው? ለምንድን ነው እየበደለኝ ሁሌ የምምረው? ከሱ አንሽ አይደለም፣ ክብር ስለሌለኝም አይደለም፣ ስለ ወንጌል። የሰው ልጆች አንዴ ይኖራሉ፣ ይሞታሉ። የማይመለሱበት እንጦሮጦስ ይሄዳል ወይ የብርሃናት ዓለም ይገባል። ከሁለት አንዱ ነው፣ ሶስተኛ አማራጭ የለውም። በእኔ ምክንያት ወንጌልንና ቤተክርስቲያንን እንዳይጠላ ስል ነው። ስለ ወንጌል ስል እኮ ነው፣ ሌላ መስፈርት የለውም። እንደ ውሃ ፈሶ ወደማይመለስበት ከመሄዱ በፊት ከመሞቱ በፊት የተጣለ ሰው ፈጽሞ እንዳይጠፋ በምክር የሚያስብ እግዚአብሔር የክርስቶስ ልብ እንዲኖር ነው። ምን ላርግ? በፍቅር ላጽናና። የበደለኝ ሲኖር በርህራሄ ማረው። ለምን? ትንሽ ዘመን ነው የሚኖረው። ግፋ ቢል 70 ስትጨምርበት 80 ነው። አሁን ከኖርከው በላይ የቀረው ጥቂት ነው። እንደ ሸማኔ መሮ ያለም ይልልሃል። ለዘላለም አንኖርም፣ እንደ አበባ ይረግፋል። ለምን? የሰው ልጅ እንዲህ ነው አፈጣጠሩ። በምድር ላይ ያለው ተስፋ ቤተክርስቲያን ብቻ ነች ለሰው ልጅ። እኛ ቂም ከያዝንበት፣ እኛ ካላጻና ነው አለቀለት። አንቺ ካልማለድሽለት ማን ይማልዳል? አለቀለት። ያሰው መላእክት ሊማልዱለት አልተፈቀደም። መላእክት ሊሰብኩለት አልተፈቀደም። እኛው ነን እርስ በርስ እየተማማርን እርስ በርስ እየታናናጽን ወንጌሉን ልናራምደው እንዲገባ ጳውሎስ ለፊልጵስዩስ ጻፈላቸው። ዛሬ ወገኖች ሆይ መልእክት አለኝ ለዚህ ቸርች፣ ለኔም ጭምር። ወገኖችን ተጠቅሞ እግዚአብሔር ማህበርን ቤተክርስቲያን ሰርቶልናል። ህዝብን በፉጨት ከአራቱ ማቅጣጫ ተቶልናል። የመጨረሻ ዓላማው ምንድነው? ከተሰበሰብነው ውጭ ያሉት ይበዛሉ። ወንጌል ከሰማው በእውነት እላችኋለሁ ያልሰማው ይበዛል። ቤተክርስቲያን ካለው የሌለው ይበዛል። ብዙ ተደርጎልናልና አደራችን ብዙ ነው። ስለዚህ እርስ በርስ አንድነታችን የምንጠብቀው የክርስቶስ ወንጌል በፍጥነት እንዲሄድ መንፈስ ቅዱስ በመሃላችን እንዲገለጥ ነው። ሐሜት ስፍራ እንዳይኖረው ነው። ቂምና በቀል ስፍራ እንዳይኖረው ነው። የማያንጽ ቃል ስፍራ እንዳይኖረው ነው። አንዱ አንዱን እንደ ቢላ እየሳለው በፍቅር እየተናነጽን እርስ በርስ በርህራሄም እየተማማር የክርስቶስን ወንጌል እንድናራምደው እግዚአብሔር ይርዳ። እንጸልያለን።